ይሄ እድል ይገባኛል ይሄን ፕሮግራም የመጣሁት ለኔ ይገባኛል ብዬ ስላሰብኩ ነው ምታነሱት ሐሳብ ይወስነዋል ይገባኛል ተጀምሯል ተመልካቾቻችን ይህ ይገባኛል ነው እዚህ ሁላችሁም እንድትመጡ እንፈልጋለን መታችሁ በሐሳብ ተከራክራችሁ በሐሳባችሁ አሸናፊ ሆኖ ለሀገራችሁ ለራሳችሁ ለማህበረሰባችሁ የሚጠቅመውን ሁሉ እንድታገኙበት የምንፈልገው ስፍራ ነው እንኳን ደህና መጣችሁ እንኳን ደህና መጣችሁ እኔ ታምሩ ከፈለኝ ይባላል ማን ትባላላችሁ ዮናዳብ ኤፍሬም ማን ትባላለህ ዮናዳብ ኤፍሬም የት ነው እየተጫወትክ ያለው አሁን ፎርቹኔት ሶከር አካዳሚ ፎርቹኔት ሶከር አካዳሚ በጣም ጥሩ የማን ደጋፊ ነው ከሀገር ውስጥ የጊዮርጊስ የጊዮርጊስ ደጋፊ ነህ በጣም ጥሩ ከውጪ የማንቸስተር ዩናይትድ ዩናይትድ ደጋፊ ነህ ዋንጫ ዘንድሮ እንዴት ነው ተስፋ አላችሁ እያለ ነው እስኪ ሞክራል አርሰናል የሚለቅ አይመስልም ዛሬ ረቢራ አለማየሁ የማደጋፊ ነህ የጊዮርጊስ የት ነው እየሰለጠንክ ያለው አሁን ፎርቹኔት ሶከር አካዳሚ አንድ ጋር ናችሁ ማለት ነው በጣም ጥሩ ከውጪ የማደጋፊ ነህ ማንቸስተር ሲቲ የሲቲ ደጋፊ ነህ የነ ሃላንድ እንትናቸዋ ደርቢ ናቸዋ ስለዚህ ጎን ለጎን እናራርቃችሁ እንዴ ችግር አይፈጠርም በጣም ጥሩ ስሜ ማርያማዊት ታጠቅ ይባላል ማርያማዊት ታጠቅ የት ነው የሰራሽ ያለሽው አሁን ኢትዮጵያ ስፖርት አካዳሚ ስልጠና እየወሰድሽ ያለውስ እዛው ነው ኢትዮጵያ ስፖርት አካዳሚ የማደጋፊ ነሽ ከሀገር ውስጥ ኢትዮጵያ ቡና ከውጪ ሊቨርፑል የሊቨርፑል ደጋፊ ነሽ እሺ በጣም ጥሩ እናጨበጭባለን በኋላ ባሮክ ዮርዳኖስ የፎርቹኔት እግር ኳስ አካዳሚ ተጫዋች ስለዚህ ሶስታችሁ አንድ ጋር ናችሁ ማለት ነው እሷ ብቻ ነች ኢትዮጵያ ስፖርት አካዳሚ በጣም ጥሩ የማደጋፊ ነህ ባሮክ ከሀገር ውስጥ የቡና ከውጭ ደግሞ የሊቨርፑል ዛሬ አብረውን ያሉት ከ18 ዓመት በታች ያሉ ታዳጊ የእግር ኳስ ተጫዋቾች ናቸው በዚህ ወንበር ላይ የምናስቀምጠው የውድድር ዳኛ ይኖረናል ሰላም ዘርአይ ትባላለች በአሁኑ ሰዓት የላይቤሪያ የሴቶች ብሔራዊ ቡድንን እያሰለጠነች ትገኛለች እባካችሁ ሞቅ አድርጋችሁ ተቀበሏት እናመሰግናለን ካንተ የሚጠበቀው ኮንሲስተንሲና ዲሲፕሊን ብቻ ሁለቱን አሟልተህ ምሰራ ከሆነ ለራስን ተጠቅማለህ ለአካዳሚ ተጠቅማለህ ብዙ እድሎችን አግኝቻለሁ የውጪ ሄደ ነበር የት ሄደ ነበር ዴንማርክ ሄደ ነበር አንቺ ነሽ በአንድ ጨዋታ 9 ጎል ያገባሽ የተባለው ይሄን ታሪክ ነው መስማት የምፈልገው እግር ኳስ ላይ 9 ጎል አይቆጠርም በነገራችን ላይ ቅርጫት ኳስ ነው የሚመስለው እስኪ ይሄን ታሪክ ንገሪኝ እኔ ብቻ ሳይሆን ያደረኩት ያው ከቲም አጋሮቼና የኮች ጥረት ነው እና 9 ጎሎችን ያገባሁት እንደ ቲም ነው ዴንማርክ ሄደ ነበር አብረህ ከሱ ጋር እንዴት ነበር የዴንማርክ ቆይታችሁ ዴንማርክም አሪፍ ቆይታ ነበረን እዛም በነበረው ውድድር ለቶርናመንት ነበር ሄድነው ራሳችንን ለመገምገም ረድቶናል እነዚህ ታዳጊዎች ደግሞ የነገ የኢትዮጵያ እግር ኳስ ተስፋ የሚሆኑ ናቸው ክርስቲያኖና ሮናልዶን ለያቸዋል ክርስቲያኖና ሜሲን ለያቸዋል ከዛ የዘለለ ዕውቀት የለኝም ክርስቲያኖና ሜሲ አይ ጎቾኑና ክርስቲያኖ ማለት ነው በመጀመሪያው ሳምንት ውድድር ከ197 በማምጣት አንደኛ የወጣው ወይም የወጣችው ማርያማዊት ታጠቅ ከባለፈው ሳምንት የቀጠለ ውድድር ላይ ነው የምንገኘው ለዓለም ምርጥ ተጫዋች የሚሰጠው የባሌንዶር ሽልማት 8 ጊዜ በመውሰድ ቀዳሚ ተጫዋች ማን ነው ሐመሮሃ ሜሲ በትክክል ተመልሷል በ2022 የኳታር የዓለም ዋንጫ አሸናፊ የነበረው ብሔራዊ ቡድን ማን ነው አርጀንቲና በትክክል ተመልሷል አርጀንቲና ነበረች የአፍሪካ ዋንጫን ብዙ ጊዜ በማሸነፍ ቀዳሚ የሆነች ሀገር ማን ናት ግብጽ በትክክል ተመልሷል አፍሪካ
እግር ኳስ ኮንፌዴሬሽን ወይም ካፍ የመሰረቱት 3 ሀገራት ማን ናቸው? ኢትዮጵያ፣ ግብጽና ሱዳን በትክክል ተመልሷል። ተመልካቾቻችን ይህ ይገባኛል ነው። በይገባኛል ዝግጅት ሁላችሁም እዚህ እንድትመጡ እንፈልጋለን። ስትመጡ ሐሳብ ይዛችሁ ትመጣላችሁ። በሐሳባችሁ ተከራክራችሁ ሐሳባችሁ እርስ በርሱ ተጋጭቶ አሸናፊ ሆነው ይሸለማል ማለት ነው። ኢዮዳብ አቀራረቡ በጣም አሪፍ ነው፣ ግን ኤክሰስ ነው የጠየቀው። መጥቶ አሰልጣኙ እንዲያየው ኮሜንት እንዲሰጠው አያረግም። እንደዛ ሊያረግ አይችልም፣ ጊዜ የለውም። እዚህ እሱ በጣም ሲምፕል ነው አንዳንድ ነገሮች እንድትነግረኝ። ስለዚህ የአቀራረቡ የኢዮዳብን በወደው ግን የሱ ሲምፕል ነው በጣም። ከ3 ከ4 አመት በኋላ መጫወት የምትጀምሩት ፕሪሚየር ሊጉ ላይ ነው አይደል? ስለዚህ ስለ ኢትዮጵያ ፕሪሚየር ሊግ፣ ስለ አሰልጣኞች፣ ስለሆነ ነገር የተወሰነ ሀሳብ ሊኖራችሁ ይገባል። የሆነ ቦታ ሚስ ያረግነው ነገር አለ። እንደዛ ነው የተሰማኛል። ወይ በጋዜጠኞቻችን ወይ እንደ ሀገር የሆነ ቦታ ያልሰራንም ማለት ነው። የእናንተ ችግር አይደለምና በራሳችሁ ግን ትልቅ ቦታ መድረስ የምትፈልጉ ከሆነ አትሊስት እናንተ ቀጥሎ ስለምትጫወቱበት ነገር ማወቅ አለባችሁ። በዚህ ውድድር አንደኛ የወጣው ዮናዳብ ኤፍሬም ነው። በድጋሚ ሞቅ ያለ ጭብጨባ። ስሜ ዮናዳብ ኤፍሬም ይባላል። እድሜ 18 ዓመቴ ነው። የዘንድሮ 12ኛ ክፍል ተማሪ ነኝ። አሁን ላይ የፎርቹኔት ሶከር አካዳሚ ውስጥ ነው የምጫወተው እና ከዚህ በፊት በይገባኛል ፕሮግራም ላይ በሀሳብ አንደኛ ሆኜ አሸናፊ ሆኛለሁ። ዮናዳብ ያው በቲማችን ጥሩ ዲሲፕሊን ካላቸው ተጫዋቾች ግንባር ቀደም የምናወጣው ልጅ ነው። ያም ስለሆነ ደግሞ የቲማችንም ካፒቴን ነው። የመጀመሪያ አንበላችን ነው። ያው ካፒቴን ሲደረግ ተጫዋች ከችሎታ ባለፈ ሌላ ብዙ መመዘኛዎች አሉት። ከዲሲፕሊን ጋር ተያይዞ ሀሳቡን በነጻነት ለልጆች ከመግለጽ ጋር ተያይዞ ሀሳቡን በነጻነት ከኮቾች ጋር ከማውራት ጋር ተያይዞ አጠቃላይ ቲሙን ሊድ የሚያደርግ ነውና በባህሪው ዮናዳብ ከኳስ ችሎታው ባለፈ እጅግ በጣም ዲሲፕሊን ነው። ሰቃይ ተማሪ ነው። ከዛ ባለፈ ደግሞ በጣም የሊደርነት ባህሪ ያለው ልጅ ነው። ማርያማዊት ያው እኛም እንደ ክለብ ብዙ ምናወራላት ልጅ ናት። ከዛ ባለፈ ደግሞ እንደ ሀገርም ብዙ እየተወራላት ያለች ልጅ ናት። በእድሜዋም ደግሞ ትልልቅ ታሪኮችን የሰራች ልጅ ናት። አነጋጋሪም ልጅ ነች። የሷን ልዩ የሚያደርገው እጅግ በጣም ደጋፊ ሰፖርቲቭ ቤተሰቦች አሏት። በጣም ነው ቤተሰቦቿ ቢደግፏት። ከዛም ባለፈ ያው ቤተሰብ እንዲደግፋት ያረጋት የልጅቱ ኢቲክስ ነው። ለእግር ኳሱ ራሷን በጣም የሰጠች ናት። ከዛ ባለፈ በጣም ዲሲፕሊንድ ናት። ትምህርቷ ላይ በጣም ፎከስድ ነች። ከዛ ባለፈ ግን በተጫወተችባቸው የትኛዎቹም ውድድሮች ታሪክ የጻፈች ናት። የመጀመሪያ የውድድር አመቷ ላይ 24 ጎሎችን ይዛ ነው እንደ አዲስ አበባ ከፍተኛ ዲቪዚዮን የጨረሰችው። ሁለተኛው አመት ላይ ደግሞ ከራሷ ጋር ተፎካክራ ያንን ሪከርዷን ሰብራ 45 ጎል ይዛ ነው የጨረሰችውና የሁለቱም አመት ሪከርድ ነች። ዘንድሮ ደግሞ በአዲስ መድረክ ሱፐር ሊግ ላይ ነውና የተጫወተችው ኢትዮጵያ ወጣቶች አካዳሚን በመወከል ኦልሞስት ወደ 8-9 ጎል ካልተሳሳትኩኝ ስኮር አድርጋለች። በሱፐር ሊግ የመጀመሪያ መድረኳ ማለት ነው። ቀላል አይደለም። በ12 በ13 ጨዋታ ይሄንን ጎል ስኮር ማድረግ መድረኳ አዲስ ነው ለሷ፣ ኢንቫይሮንመንቱ አዲስ ነው። በእድሜ ከሷ ከፍ ካሉ ልጆች ጋር ነው የምትጫወተው። የ16 አመት ልጅ ነች። ስለዚህ ያው በልኳ እንደ ክለብም ኩራታችን ነች። ከዛ ባለፈ ደግሞ ዘንድሮ በያዝነው አመት ቱርክ የሄደው የሴቶች ቡድናችን ላይ አንድ ተሳታፊ ሆና አብራ ወደ ቱርክ ሀገር ሄዳ የኢሮፕን ኳስ ምን እንደሚመስል አይታ በተሰለፈችባቸው ጨዋታዎችም ደግሞ ጥሩ ፐርፎርም አድርጋ የወጣች ልጅ ነች። ስለዚህ ከእድሜዋ አንጻር ከእድሜዋ ቀድማ የሄደች ልጅ ናትና ስለሷ ያው ዲሲፕሊንን ኢቲክስን በተመለከተ እሷ ጋር ብዙ የሚቀርብ ነገር አይደለም። የኢቲክስ መገለጫ ናት ብለን ስለምናስብ ማለት ነው። ያው አንዳንድ ጊዜ ያው እንደ ክለብም ስታዩ የተከበብነው በጣም በብዙ ወንዶች ነው። እንደ ስታፍም እኔ ብቻ ነኝ ሴት ያለሁት። እንደ ተጫዋችም ስታይ ማጆሪቲው ቁጥር
ኦልሞስት 75% ወንዶች ናቸው። ግን ሴቶች ያው ትንሽም ሆነው እንደዚህ ክለቡን ማስጠራት ይችላሉ። ከትንሽ ቁጥር ውስጥ ግን ጥራት አለ። ስለዚህ ማርያማዊት ያንን ሁሉ ነገር አልፋ በመሄዷ እጅግ በጣም ነው ደስ የሚለኝ። ስታፍ ውስጥ እንዳለ ብቸኛ ሴት፣ ክለቡን እንደመሰረተ ሴት፣ ከዛ ባለፈ ደግሞ እኔ ሴት ሁኜ በእግር ኳሱ አልፌው እንደመጣሁት ቻሌንጅ እኔ የሷን ፈር መከተል አልቻልኩም። በሷ ልክ እሷ የደረሰችበት ደረጃ ላይ በጣም ብዙ ነገሮችን አሸንፌ መሄድ አልቻልኩም። ስለዚህ ያው አንዳንዴ ሴቶቹ ነው ይሄንን አሸንፈው ሲሄዱ ያንቺን ጥማት ትወጭበታለሽና እጅግ በጣም ነው ደስ የሚለኝ። አንዳንዴ ያደላሽ እንኳን በሚመስል ደረጃ በጣም ነው ደስ የሚለኝ። ስፔሻሊ በሷ ይሄ ሙሉ ሰው ነች። ስፔሻሊ ዲሲፕሊኗን በጣም ነው የምወደው። ከስፖርት ዲሲፕሊኗ ባለፈ እጅግ በጣም ሰው አክባሪ ነች። እጅግ በጣም እና እንግዲህ ያቆይላት። ወደፊትም ደግሞ በጣም ትልቅ መድረክ ላይ ደርሳ በኢሮፕ ሌቭል ትጫወታለች ብዬ የማስባት ልጅ ናትና ደስታዬን ያው ገልጸሽ የምትጨርሹም ስላልሆነ እጅግ በጣም ደስተኛ ነኝ በሷ። ግን ደግሞ በዚህ እንድትረካ አልፈልግም። ስለዚህ በጣም ፈርዘር ደስታዬንም ለሷ ማሳየት አልፈልግም። ግን ደስተኛ ነኝ። ሴቶች እንደ ወንድ ነው አክት የሚያደርጉት ከእግር ኳሱ ባሻገርም እግር ኳስ ውስጥ እና እሱ ነው ቅድም ዲሲፕሊን ያልኩት። አክት ላይክ ገርል ልክ እንደ ሴት ነው አክት ማድረግ ያለብን። ያንን ያለችው ለምን መሰለሽ ተደጋጋሚ ስለምንነግራት ነው። ስፔሻሊ እኔ ተደጋጋሚ ልጆቹን ካለባበሳቸው ጀምሮ እናገራለሁ። ሄዶ እነዚህ ልጆች ሴት ናቸው። ሄዶ እናት ይሆናሉ፣ ሚስት ይሆናሉ፣ የሆነ እህት ይሆናሉ። የሆነ ሰው እህት ናቸው፣ የሆነ ሰው ሴት ልጅ ናቸው፣ የሆነ ሰው ሚስት ናቸው፣ የሆነ ሰው እናት ናቸው መጨረሻ ላይ። ስለዚህ ይሄ ተፈጥሯዊ የሆነውን ይዘታቸውን እንዲለቁ አልፈልግም። ስፔሻሊ ከአለባበስ ጋር ተያይዞ፣ ከአነጋገር ጋር ተያይዞ፣ ከጸጉር ስታይል ጋር ተያይዞ እኔ ሴቱኜ ሴትነቴን አስጠብቄ ተፈጥሯዊ ነገሬን ጠብቄ ኮች መሆን እችላለሁ። እግር ኳስ ተጫዋች በመሆናቸው ብቻ ሴትነታቸውን እንዲያጡ አልፈልግም። ካጓጓዛቸው፣ ካነጋገራቸው፣ ካመጋገባቸው፣ ካለባበሳቸው፣ ከጸጉር ስታይላቸው ጀምረው ሴቱ ነው ትልቅ እግር ኳስ ተጫዋች መሆን ይችላሉ። ቅድም ኢቲክሷ ጥሩ ነው ያልኩሽ ለዛ ነው። ሴት ነች እሷ ሜዳ ላይ ስትታይ በቃ አክቷ ሴት ነው። የሴት ገጸ ባህሪ ነው ያላት። ስለዚህ እሱ ትክክለኛው መገለጫዋ ነው። ይሄንን ደግሞ አፕላይ ስላረገችው በጣም ነው ደስ የሚለኝ እንደ ኮች። ምክንያቱም አንዳንድ ጊዜ ላይ ሲሄዱ የሚያደርጉት ነገር እታች የተቀረጹትን ነው። ስለዚህ እኛን በችሎታዋ በእግር ኳስ ሜዳ ላይ በምታሳያቸው ጎሎቿ ባላት ሪከርዶች ብቻ ሳይሆን በኢቲክሷም ያሳደጋትን ቲም የምታስመሰግናትና ለዛ ነው ኢቲክስ እሷ ጋር እንደ ኢሹ የሚቀርብ አይደለም ያልኩሽ። ከዚህ ባለፈ ብዙ ያልተወራላት ብዙ ጥሩ ነገር አላት። በጣም ብዙ ጎበዝ ተማሪ ነች። በነገርሽ ላይ በጣም ጎበዝ ተማሪ ነች። ለእግር ኳስ የከፈለችው ዋጋ ትልቅ ነው ያልኩሽ ብስራተ ገብርኤል ነው ከኬጂ ጀምራ የተማረችው እና የኢትዮጵያ ወጣቶች አካዳሚ ስትገባ ብስራተ ገብርኤል መማር አትችልም። ጥሩ ቤተሰብ ውስጥ እንዳደገ ልጅ በጣም በብዙ እንክብካቤ ውስጥ እንዳደገ ልጅ አላስፈራትም የመንግስት ትምህርት ቤት ሄዶ መግባት። ቦሌ ሁለተኛ ደረጃ ትምህርት ቤት ነው አሁን የምትማረውና ለእግር ኳስ እንዳልኩሽ ብዙ ያልተነገረ መስዋዕትነት የከፈለች ልጅ ናት። ቀላል አይደለም። ከሆነ ኢንቫይሮንመንት ወጥተሽ ወደ ሆነ ኢንቫይሮንመንት መሄድ ቀላል አይደለም በጣም። ከዛ ባለፈ ብስራተ ገብርኤል መሸኛ ይዛ ስትወጣ ከጥበቃ ጀምረው እያለቀሱ ነው የሸኟትና ይሄ ከአስተማሪዎቿ ከጓደኞቿ ከምናም ባለፈ ከትምህርት ቤት ጥበቃዎች ጋር ራሱ ያላት አታችመንት እጅግ በጣም ትልቅ ነው እና ሰው አክባሪ ነች በተፈጥሮዋ ልጅቱ። ስለዚህ ያው ማርያማዊትን በተመለከተ ብዙ ባወራው ቁጥር ኢቲክሷን ነው የምገልጽልሽና ኢቲክስ ፉል ነች። ያንን ብቻ ብነግርሽ የተሻለ ነው። ስሜ ባሮክ ዮርዳኖስ ይባላል። የ12ኛ ክፍል ተማሪ ነኝ። በፎርቹኔት እግር ኳስ አካዳሚ ውስጥ የአዲስ አበባ ሊግ ተጫዋች ነኝ። ከዚህ በፊት ይገባኛል ላይ ተወዳድሬ ነበር። ዛሬ ደግሞ ሀሳቤን ለማካፈል መጥቻለሁ። ይገባኛል በጣም አሪፍ ውድድር ነበር። እኛ በሄድንበት ሰዓት ከተጫዋቾች ጋር ነበር የተወዳደር ነው። ያን ውድድር ለራሴ ትምህርት ወስጄበታለሁ፣ ትምህርት አግኝቼበታለሁ። ሶስተኛው ተወዳዳሪያችን ባሮክ ነው። የቡድናችን አብረቅራቂ ተጫዋች፣ የቡድናችን ታዋቂ ተጫዋች ነው። በችሎታ ወደር የለሽ የሚባል አይነት ተጫዋች ነው። የትም ቦታ ሄዶ ፊት ማድረግ የሚችል ልጅ ነው። ያው የሱን ችሎታውን ነው አስቀድሜ በጣም ማውራት የምፈልገው። ያንን ስል ግን ዲሲፕሊን አይደለም ማለት አይደለም።
የሱም ልክ እንደ ማርያማዊት ወላጆቹ እጅግ በጣም ሰፖርቲቭ ናቸው። በተለይ ደግሞ አባቱ እኛ በሄድንበት ሜዳ ሁሉ የማይቀር ነው። ከሀገርም ስንወጣ ዴንማርክ አባቱ አብሮ ነው የሄደው። ያንንም ደግሞ እድል የሰጠነው እኛ ነን። ከሀገር ውጭ በተወዳደር ነው በ2025 የዳና ካፕ ውድድር ላይ ቲሙን ተሸክሞ በሚባል ደረጃ ብዙ ውጤቶችን እንድናገኝ ያደረገን ተጫዋች ነው ባሮክ። ሀገር ውስጥ በምናደርጋቸው በእያንዳንዱ ውድድርም በጣም በብዙ ኮቾችም የሚፈለግ ተጫዋች ነው። ዘንድሮም ደግሞ በያዝነው አመት ከእድሜው በላይ በልምድም በምንም ከማይገናኘው ውድድር ጋር አዲስ አበባ ሊግ ላይ እየተወዳደረ ያለ ልጅ ነው። ኦልሞስት ቤስት አድርገን የምናጫውተው ልጅ ነው። ሙሉ ዘጠናም የምናጫውተው ልጅ ነው። እንደምታየው ፊዚካል አፒረንሱ በጣም ጥሩ ነው። ኳስን የተረዳበት መንገድ እጅግ በጣም ጥሩ ነው። ከዛ ባለፈ የሜዳ ባህሪው እጅግ በጣም ዲሲፕሊንድ ነው። ቤት ውስጥ ያለው ድጋፋቸው ትልቅ ነው። ቤት ውስጥ ጂም አላቸው፣ እንደነገርኩሽ የጂም ማቴሪያል አላቸው፣ የጂም ሩም አላቸው። ስለዚህ ስፖርት እነሱ ቤት ባህል ነው። እግር ኳስ ተጫዋችነት ደግሞ ፍላጎት ነው፣ ይከበራል እነሱ ቤት። ስለዚህ ቤተሰብ ያረገለት ሰፖርት አግዞት ባሮኬ እጅግ በጣም ኤቲክስ ፉል ተጫዋች ነው። እጅግ በጣም ታዛዥ ነው። እጅግ በጣም ሰው አክባሪ ነው። ትንሹም ትልቁም የ4 አመቶቹም የሊጉ ተጫዋቾችም በጣም የሚወዱት ተጫዋች ነው። በችሎታው ሂሮአቸው ነው። በዲሲፕሊኑ በጣም አክባሪያቸው ነው። ከትንሽ ከትልቁ ጋር ደግሞ ተሯርጦ የሚጫወት ልጅ ነው። በተመሳሳይ ላይኞቹም ደግሞ እንደ ታናሽ በጣም አክብረው ነውና የሚያወሩት። ያ ደግሞ እሱ የሰጣቸው ነው። ችሎታው ያው በጣም ብዙ የከተማው ሰው የመሰከረለት ስለሆነ ችሎታው ላይ ብዙ ማውራት አልፈልግም። ስቲፈን ጄራርድ ጮታ አላየሁትም፣ ግን አትሊስት የሆነች ነገር በእነሱ ሰዓት የነበረችውን ቅንጭብጭም ምናምን ስናየው የሚያሳድረው ተጽዕኖ አለ። ለዛ ነው ሀሳቦቹ፣ የሚያደንቃቸው ተጫዋቾች፣ ሜዳ ላይ የሚያረጋቸው ድርጊቶች፣ ኤኒ ነገሩ ኦልድ ነው። በሱ ውስጥ በጣም ሌላ የሆነ ትልቅ ማቹር የሆነ ሰው አለና እንዳልኩሽ ዲሲፕሊንድ ነው፣ ሰው አክባሪ ነው፣ ታዛዥ ነው ያልኩሽ። በነገርሽ ላይ የ4 አመቶቹም የ24 አመቶቹም የክለቡ ተጫዋቾች እኩል ከወደዱሽ አንቺ ጋር የሆነ ኳሊቲ አለ ማለት ነው። ስለዚህ ልጁ ሃምብል ነው በጣም እና እታች ሂዶ ልጆቹን ሃንድል የሚያደርግበት መንገድና እላይ ሲሄድ ደግሞ ሃንድል የሚያደርግበት መንገድ እንደየእድሜያቸው ነው። ያ ደግሞ ማቹሪቲ የመጣው እንደምታዩ ነው፣ ካመለካከቱ ነው። በጣም ኦልድ የሆኑ ተጫዋቾችን ያደንቃል። ድሮ እሱ ሳይወለድ የነበሩ ተጫዋቾችን ያደንቃል። የነሱ ያላያቸውን የነሱን አጫዋወት መተንተን ይችላል። አየሽ ጊዜ ወስዶ የነሱን አጫዋወት ያያል ማለት ነው። ካየሽ እኮ አሁንም በብዙዎቹ ጭንቅላት ውስጥ በብዙዎቹ የእግር ኳስ አፍቃሪያን ውስጥ ያሉት የድሮ ተጫዋቾች ናቸው። የምንጠራው ካየሽ ድሮ የምናደንቃቸውን ተጫዋቾች ነው። እና የነዛ ሰዎች ኳሊቲ ምንድነው ብሎ ማየት ይችላል። ካሁኖቹ ልጆች ኳሊቲ ጋር ለማመጣጠን ይሞክራል። እና ያም ይመስለኛል ትልቅ ያደረገው። እኛ በጣም ለሱ የተለየ ኤክሰፕሽናል ትሬኒንግ አንሰጠውም፣ ግን ኤክሰፕሽናል ነገሮችን ሜዳ ላይ ያሳየናል። ሃርድ ወርከር ነው በጣም ባሮክ፣ ዲሲፕሊንድ ነው። ይሄ ነገሮች የሚያስደነግጡት አይነት ተጫዋች አይደለም። በጣም በብዙ ልዩነት እየተመራን ያንን ማድረግ እንደሚችል ያመነ ተጫዋች ነው። እንደዚህ ደግሞ ሜንታሊ ቢውልድ የሆነ ሳይኮሎጂካሊ በደንብ የተሰራ ተጫዋች ሲኖርሽ እንደ ኮች ይቀልልሻልና ስራሽ። እነዛ ነገሮች የሰራቸው ራሱ ላይ ተደማምረው በእድሜው ልክ ሙሉ አድርገውታል። ሙሉ ነው። የትኛው ሜዳ ስንሄድ በግንባር ቀደምነት የሚታይ ተጫዋቻችን ነው። በሱ ደስተኛ ነኝ። ስሜ ረቢራ ለማየሁ ይባላል። ፎርቹኔት ሶከር አካዳሚ ነው የምሰራው። እድሜ 16፣ ክፍሌ ደግሞ 10ኛ። ከዚህ በፊት ይገባኛል ውድድር ላይ እየተወዳደረ ነበር። እሱ ላይ ጥሩ የሆነ ልምድ አግኝቻለሁ። ኮንፊደንስ እንዳዳብር ምናምን ረድቶኛል። ሌላም ኢንተርቪው ላይ በደንብ እንዳወራ አግዞኛል። እንደ ክለብ ስኪልፉል ተጫዋቻችሁ ማን ነው ከተባለ 450ም ረቢራ ነው የሚለው የመጀመሪያ ግንባር ቀደም የሚጠሩት። ረቡ ያው እንዳየሽው ነው። ስሜቱን በጣም ብዙ በማውራት በመግለጽ የሚታወቅ ተጫዋች አይደለም። ግን የእናንተን የመጨረሻዋን ፓርታይ ቻት ነበርና የይገባኛል ፕሮግራሙ ሰላም ዘራ እየተናገረችው ነገር አለ። እግር ኳስ ሜዳ ላይ ራስህን በደንብ መግለጽ፣ እግር ኳስን በደንብ መግለጽ ትችላለህ። እዚህ ላይ ግን ለምንድን ነው ራስህን በደንብ መግለጽ ያልቻልከው ብለው ነበርና የመናገር አቅምህን አሳድግ ብለው ነበር። ያው አንደኛ በእድሜም ትንሹ ነው ወደ እናንተ ፕሮግራም ከመጡት ከአራቱ ልጆች ገና ወደ 16 እየገባ ያለ ልጅ ነው። ግን ከዛ ባለፈ ይሄ አንዳንዴ ናቹራሊ
ራሳቸውን መግለጽ ላይ ወይ ደግሞ ሀሳባቸውን መግለጽ ላይ ጥሩ ያልሆኑ ተጫዋቾች ብቻ ሳይሆን የሚፈሩ ተጫዋቾች አሉ። ይሄ በጣም ሰዎችን ፈርዘር ከማክበሩ የተነሳ ራሱን መግለጽ ነውር የሚመስለው አይነት ልጅ ነው እሱ እና እኛ አሁን ስንቆጣው ራሱ ሜዳ ላይ ለምን እንዲህ አታረግም፣ ለምን እንዲህ አትሆንም፣ ለምን እንደዚህ አትሰራም ስንለው እሺ ነው የሚለው ምክንያት እያለው ማለት ነው። ስለዚህ ያ የሱ መገለጫ ነው። ምክንያቱን እንዲገልጽ እኛ ተደጋጋሚ ለቤተሰብም እንናገራለን ራሱን መግለጽ ይቻል ብለን እሱ ፕራክቲስ ይመጣል ብዬ አስባለሁ። ችሎታው ላይ ረቢራ ላይ ምንም አላደሳም። እናንተ ጋር ከመጡት ከአራቱም ልጆች የተሻለ ስኪል ያለው ልጅ ከማርያም ወይት ይሄንን በኮንፊደንስ ነው የምናገረው። ለምን መሰለሽ እሱን በ15 አመቱ አዲስ አበባ ሊግ ላይ ልናጫውተው እምነት የጣልንበት ልጅ ነው፣ ግን ደግሞ ይጎዳል ብለን የሰሰትንለት ልጅ ነው። ስለዚህ ችሎታውን በተመለከተ ብዙ ማውራት አልፈልግም። እሱም አምና ዴንማርክ አብሮን ተጉዟል። ዘንድሮም ደግሞ ወደ ማንቸስተር ከተማ ኢንግላንድ ወደምናደርገው ጉዞ ክሩ ውስጥ አለ። ስለዚህ ረቢራ ችሎታውን በተመለከተ ይሄ ነው ያ ነው ብዬ ብዙ የምገልጸው ነገር ስለሌለ እንደ 15 አመት ልጅ ሳይሆን የ15 አመት ልጅ ነው፣ ግን በጣም እግር ኳስን እንደተረዳ ኢሮፕ ተጫውቶ እንዳደገ እንደ 19 እንደ 20 እንደ 21 አመት ልጅ የሚጫወት ልጅ ነው። እግር ኳስን የተረዳበት መንገድ በጣም የተለየ ነው። ስኪሉ የተለየ ነው። የእውነቴን ነው የምነግርሽ። ዊንግ ተጫዋች ነው። እሱም ዘንድሮ እንደዚሁ ከትምህርት ጋር ተያይዞ እንጂ በመድንም በወጣቻ አካዳሚ በምንም ተጠይቆ ነበር፣ ግን ከትምህርት ጋር ተያይዞ እሱም መሄድ አልቻለም። የዊንግ ተጫዋች ነው። የቀኝ መስመር አጥቂ ነው። ከእድሜው በላይ ነው የሚጫወተው። እጅግ በጣም ጥሩ ተጫዋቻችን ነው። እጅግ በጣም የምንተማመንበት እንደ ቲም ማለት ነው። ወደ እናንተም ወደ ኢንተርቪው ስንልክ አቅም ያላቸው ልጆች ስለሆነ ይላክ ነው ማለት ነው። እንዳየሽው ነው ራሱን ለመግለጽ እንኳን ከዲሲፕሊን የወጣ የሚመስለው አይነት ልጅ ነው። ስለዚህ በጣም ኢቲክስ ፉል ነው። በቤት ውስጥ በጣም ተወዳጅ፣ በሜዳ ውስጥ እጅግ በጣም ተወዳጅ፣ በኳስ ችሎታው እጅግ በጣም አስደማሚ፣ የሚገራርሙ ጎሎችን እንኳን አግብቶ ሴሌብሬት ማድረግ ማይችል ልጅ ነው። ስለዚህ ዲሲፕሊን ለሱ ያው ዝምታ ነው፣ ልክ አይደለም፣ ግን ዲሲፕሊን ለሱ በዝምታ ነው የሚገለጸው። በእግርህ እግር ኳስን መግለጽ ላይ በጣም ጎበዝ ነህ። አሁንም ስለሆነ ነገር ስትጠየቅ ለማስረዳት ያለህ ነገር ጉጉቱ አሪፍ ሆኖ በደንብ መግለጽ ላይ የሆነ እንትን ይታየኛልና ያንን ነገር ለማሻሻል ምን አስቃቅዳል? አሁን ከዚህ ከወጣ በኋላ ረቢራ ታለንትድ ተጫዋቻችን ነው። ታለንትድ ዲሲፕሊንን ግን የሚገልጽበት መንገድ ተደጋጋሚ ኮሜንት የምሰጠው ዝምታ ነውና ልክ አይደለም። አንዳንድ ጊዜ መናገርን የሚፈልጉ መድረኮች አሉ። ጎል አግብቶ ራሱን ከመግለጽ መጀመር አለበትና እሱን ቢያስተካክል ደስ ይለኛል። ከዛ ውጭ ያው አንዱን ካንዱ ማበላለጥ አትችይም። እኛ ጋር እንዳጠቃላይ 450ዎቹም ኢቲክስ ፉል ተጫዋቾች ናቸው። የምንሰራውም ዲሲፕሊን ላይ ስለሆነ ነው። በነገርሽ ላይ ስፔሻሊ እኔ ደግሞ ቁጡ ነኝ ሜዳ ላይ እና ልጆች ከማክበር ባለፈ የሚፈሩት ሁሉ ሰው አለ እኛ ቲም ውስጥ። ስለዚህ ብዙ ከመሆናቸው የተነሳ ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭ ትምህርት ቤት ውስጥ የሚያደርጉትን እያንዳንዱ ነገር እንሰማለን። ወላጅም ጋር በጣም ኮላቦሬት አድርገን ስለምንሰራ ቤትም ውስጥ ያላቸውን ዲሲፕሊን እንሰማለን። ስለዚህ ኳሱን በጣም ስለሚወዱት ማጣት ስለማይፈልጉ ስፔሻሊ ቡድናቸውን ደግሞ በጣም ስለሚወዱ ከቡድኑ መገለልም ስለማይፈልጉ ኢቲክሳቸው ላይ በጣም ሲሪየስ ናቸው ልጆቹ። ምክንያቱም ሁለተኛ እርምጃ አንራመድም የዲሲፕሊን ችግር ካለባቸው። በተመሳሳይ የትምህርትም መዋዠቅ ካለ አንታገስም። 0.01ም ከቀነሱ 3 ወር ይታገላሉ እኛ ጋር። አንደኛ ወጥተሽ ሁሉ ደስታ ነው። ስለዚህ ደስ የሚል ስሜት ነው። አንዳንድ ከፕሮግራሙ አንጻርም ስናወራ ከጓደኞቼም የተቀበልኳቸው ኮሜንቶች አሉ። ከነሱም ደስ የሚል ኮሜንት ደረሰኝ። ስለዚህ ደስ ብሎኝ እንግዲህ ይገባኛል ፕሮግራምን ለማየት ሞክሬያለሁ።
የመጀመሪያው እናንተን በጣም ቴንኪው ማለት ፈልጋለሁ። አንደኛ ልጆች ስቱዲዮ ገብተው ራሳቸውን ፕሮሞት ማድረግ፣ ራሳቸውን አናውንስ ማድረግ፣ ስለ ራሳቸው መግለጫ መስጠት እንዲችሉ ማድረግ ትልቅ ይሄ ሞደርኑን ፉትቦል ማለማመድ ነው እና እሱ በጣም አሪፍ ነገር ነው። ምክንያቱም እኛ ሀገር ኳስን ይጫወቱታል እንጂ ልጆች ራሳቸውን መናገር እንዲያለማምዱ የሚደረግበትን መድረክ ብዙ አይቼ ስለማላቅ ማለት ነው። እዛ ውድድር ላይ መወዳደር የመጀመሪያው ጥቅም እሱ ነው። ኳሱ ላይ በደንብ እንድጠነክር አድርጎኛል። ከዛ በፊት በማላቃቸው ሀሳቦች ላይ ማላቃቸውን ነገሮች እንዳውቅ ረድቶኛል። እናም ጠንክሬ እንድሰራ ለራሴ ከጓደኞቼም ከሚመጣው እዛም ከነበሩት ሆስቶች ከውድድሩ ላይ ጥሩ ጥቅም አግኝቻለሁ ራሴ ላይ እንድሰራ። ልጆቹ ምን ጠቀሜታ አለው? በጣም ብዙ ጠቀሜታ አለው። የሚገርምሽ ከዛ በኋላ ረቢራ ቁጭ አድርገው ቤት ሁሉ አናግሮታል ቤተሰቦቹ። ለምንድነው ራስን መግለጽ የማትችለው? ለምንድነው ስለ ራስ በደንብ ማውራት የማትችለው? ሀሳብ እኮ አለ አንተ ጋር መናገር ለምንድነው ሌላ መጥፎ ባህሪ የሚመስልህ የሚለውን ኮሜንትም የተሰጣጡበት ነው እና ልጆችም ልክ የእናንተ ቪዲዮ ሲለቀቅ እዛ ላይ ለራሳቸው ፊድባክ እየሰጡ ነው ያዩት። አዎ እኔ ጠቅሞኛል። ለምን ካልሽኝ ሜዳ ላይ አንድ ካፕቴን ነኝ። ስለዚህ ካፕቴን ደግሞ ስራው ሜዳ ላይ ያሉትን ነገሮችን እንዴት ነው ከተጫዋች ጋር ያወራል፣ ከዳኛ ጋር ያወራል፣ ከኮቾቹም ጋር በደንብ ያወራው ካፕቴን ነው። ስለዚህ ሀሳቡን ለመግለጽ በጣም እድል የሚኖረው ካፕቴን ነው ያስባል። ስለዚህ እሱ ጠቅሞኛል። ሚዲያን ማኔጅ ማድረግ ተለማምደውበታል። እንደፈለጉ ሚዲያ ላይ ማውራት አይቻልም። ከዛ ደግሞ በጣም ዝም ማለትም ደግሞ ይጎዳል። ያንን ራሳቸውን አይተውበታልና እናንተም ለሰጣችሁት መድረክ እነሱም ደግሞ ያንን መድረክ ማኔጅ ያደረጉበት መንገድ ጥሩ ስለሆነ ከአንዳንድ ክፍተቶች ውጪ በጣም ቆንጆ ፕሮግራም ነው። በመጀመሪያ ደረጃ እዚህ ኳስ ስንሰራ አብሮ የምናሳድገው ባለፈው እዛ መድረክ ላይ እንደተናገርነው ዲሲፕሊንና ኮንፊደንስ ነው እና ዲሲፕሊናችንን እዚህ ሰርተን ስለምንሄድ ኮንፊደንሳችንም እዚሁ ነው አብሮ የሚበለጽገው እና ኮንፊደንስን ስለምናዳበር የሚከብደን አይመስለኝም። እዛ ጥሩ ለመናገር ረድቶናል ብዬ አስባለሁ። ያው የመጀመሪያ ሳምንት ላይ ሶስተኛ ነበር የወጣሁት። ሁለተኛ ሳምንት ላይ እስከምንደርስ ያው በደንብ ተዘጋጅተን ነበረ እና ተዘጋጅተን ስለመጣን ተዘጋጅቼ ደግሞ የተዘጋጁትን አቅርቤ መልሼውም አንደኛ መውጣቴ ደስ ብሎኛል። እግር ኳሱ ላይ የማህበረሰቡ አዌርነስ በጣም ጨምሯል። እግር ኳስ ፕሮፌሽን ነው። እግር ኳስ በደንብ መኒ ሜክ ማድረግ የሚቻልበት ፕሮፌሽን ነው። በእግር ኳስ ብዙ ታሪክን መግለጽ ይቻላል። ብዙ የሀገርሽን ገጽታ ማስተዋወቅ ይቻላል። ከፕሬስቲጅ ከዝናም ጋር ተያይዞ ትልቅ ነገር አለው። አሁን እግር ኳስ እንዳልሽው 90 ደቂቃን የሆነ ደራሲ ጽፎልሽ ግን በነፃነት የምትተውኝበት መድረክ ነው። በሆነ ጽሁፍ ዶሚኔት የምትደረጊበት አይደለም እና ነፃነቱ ሰላማዊ ነው እንዳልሽው። እሱን ደግሞ ያሁኑ ወላጅ ያሁኑ ታዳጊ ያሁኑ እግር ኳሱ ላይ ያለው ኮቹም ፓርቲሲፓንቱም ይሄን መረዳት አለበት። ያሁኑ መድረክ ለወንዶችም ለሴቶችም ጥሩ ነው። ግን ያሁኑን መድረክ ደግሞ ልጆች አሁን ከሚያደርጉት ነገር በተሻለ መንገድ ለመጠቀም የሆነ ርቀት መሄድ መቻል አለባቸው። ኳስ ተጫዋች ነው መሆን ሐሳቢ ኳስም ላይ ስለሆነ ያለው ተዋል በውጭ ሀገር መድረኮች መጫወት ፈልጋለሁ። ግን ዋነኛው ግባችን ሀገራችንን ኢትዮጵያ በኳሱ ማስጠራት ነው ማሳደግ ነው እና ትልቁ ሐሳባችን ያ ነው ብዬ አስባለሁ። እነዚህ ልጆች አድገው እነዚህ ልጆች እድሉ በትክክል ለሚገባው ሰው ከተሰጠ ዋይ ኖት ለምን አንጨፍርም እንዴ? በደንብ ነው እንጂ በደንብ ነው ኢትዮጵያ በእግር ኳስ የምትጠራው በደንብ በጣም ሩቅ ባልሆነ አመት ውስጥ ግን አሁንም ስትሮንግ ሁነን ኮች እንደ ኮች አንድ ሁነን ከሰራን ታዳጊ እንደ ታዳጊ የሚጠበቅበትን ካደረገ ሚዲያም ደግሞ እንደ ሚዲያ የሚያስፈልገውን ከቨሬጅ ከሰጠ ሁሉም የየድርሻውን ከተወጣ የመንግስት ተቋማት እንደ መንግስት ተቋም ታዳጊዎችን ከደገፉ አንድ ላይ ሆኖ መስራት እኮ ነው አይደለ? ትልልቆቹን ሀገር እዚህ ያደረሳቸው ዘግተው ሰርተው ነው እነሱም እዚህ የደረሱት። ስለዚህ ዋይ ኖት እኛም የተሻለ እኮ ታለንት ተጫዋቾች እኛ ሀገርም አሉ ራሳቸው ላይ የሚጥሩ በቤተሰብ የሚደገፉ የሆነ ትንንሽ ጉድለቶችን የሚሞላላቸው አካል ካገኙ ትልቅ መሆን የሚችሉ ማለት ነው። ስለዚህ ተስፋ ይታይሻል ይላልሽ እጅግ በጣም ነው የሚታየኝ እጅግ በጣም ባይሆንም እዚህ እኮ አንቆምም ተስፋ ቆርጠን እንወጣ ነበረ። ስለዚህ እጅግ በጣም ነው ተስፋ ያለኝ ደግሞም ተለውጦ አየዋለሁ በእርግጠኝነት።
የጋበዛችሁትን ሰው በተመለከተ ላውራ። ሰላም ዘራይ ነው የጋበዛችሁትና ሰላም ዘራይ ለኔ ስፔሻሊ ለኔ ትልቅ መገለጫ ናት። እንደ ሀገር በጣም የምትወክለን ሴት ነች። ትልቅ የካፍ ኢንስትራክተር ነች። ከዛ ባለፈ ደግሞ ከሀገር ወጥታ ማሰልጠን የቻለች ጀግና ሴት ነች። አሁን የላይቤሪያ ናሽናል ቲም የምታሰለጥን ሴት ናት። ከዛ ባለፈ ሀገር ውስጥም ያው ያደረገቻቸውን ከተጫዋችነት ጀምሮ እስከ አሰልጣኝነት ያው የሚታወቅ ስለሆነ በሀገር ውስጥም በናሽናል ቲም ስለመራች በሷ እዛ ኢንተርቪው መደረግ መቻላቸው በራሱ እሷ የደረሰችበትን ሌቭል እያዩ በእነሱ ሀስል ውስጥ ነው ያለፈችው። እሷ ባይዘወይ ግን ያንን ሀስል አሸንፋ ነው እዚህ የደረሰችውና እሷን ሂሮ አድርጋችሁ እዛ ኢንስፓየር እንድታደርጋቸው ደግሞ ማቅረባችሁ ለኔ ትልቅ ሌላ ጥሩ ነገር ነውና እናንተን በጣም ማመስገን እፈልጋለሁ። ከዛ ውጪ ለሰጣችኋቸው ይገባኛል ማመስገን እፈልጋለሁ። ከዛ ባለፈ እዛ ደግሞ ሲመራ የነበረው ልጆቹ በጣም ወደውት መተው ሲያወሩ ነበርና በጣም ነበር ሲያነቃቃን ሲያዝናናን የነበረው። አረ በጣም ደስ የሚል ሰው ነው ምናምን ሲሉ ነበርና መድረክ የሚመራው ልጅ ይሄ ልጅ እያሉ ሁሉ ሲያሳዩኝ ነበርና ቪዲዮ ላይ ልጆቹን እያነቃቃ እንዳይጨነቁ እያረገ በእነሱ እድሜ ልክ ወርዶ ነበርና ያንን ሲመራ የነበረው ይገባኛል መድረክ መሪ። በጣም ቴንኪው ልጆቼን ኢንተርቴይን አርገህ ይሄ በሆነ ውጥረት ውስጥ እንዳሉ ሳይሰማቸው እንጆይ አርገውት እንዲመጡ ስላደረክ አንተንም ማመስገን ፈልጋለሁ። እንዳጠቃላይ የፋና ቲቪ ንክሩ በጣም ማመስገን ፈልጋለሁ ለሰጣችሁን ክብር፣ ልጆቻችንን ላዘጋጃችሁላቸው መድረክ እጅግ በጣም አመሰግናለሁ። ሽልማታቸውን ደግሞ ምናይ ይሆናል። ውድድሩ ምን መሰላችሁ? አግዳሚውን ዘንግና ቋሚውን መምታት ነው። በሹት ከፈለጋችሁ በፌንቲንግ በፈለጋችሁት መንገድ ብቻ አንግሉን ማግኘት ነው። ስለዚህ ቋሚውን የመታ የ50 ብር ተሸላሚ ይሆናል። አግዳሚውን የመታ ደግሞ የ100 ብር ተሸላሚ ይሆናል። ሁለት ቋሚ ከመታችሁ የ100 ብር ተሸላሚ ትሆናላችሁ ማለት ነው። ከዛ ሁለት አግዳሚ ከመታችሁ የ200 ብር እያለ አድ ይሆናል ማለት ነው። 5 እድል አላችሁ። 5 ክሮስ ባሩን የመታ ሰው ምን ያገኛል? 500 ብር ያገኛል ማለት ነው። ቋሚውን የመታስ 2 ከ50 ያገኛል። በሳታችሁ ቁጥር ደግሞ 10 ስኳት ትሰራላችሁ ማለት ነው። አንድ የመጨረሻ እድል አለ። ታርጌትህ ላይ ብቻ ፎከስ አድርግሽ። ኬርለስሊ ነው ያው ስራ እያንዳንዱን ኳስ ኬርለስ ነው የመታው። ያው ዶሎ 50 ስኳት 10 10 10 10 ዝቅ 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 ጎበዝ እና ባሮክ ስንት ነው የመታው? ያው 40 ክን ስራ የሆነ ጫና ይሰጣል። ያንን ጫና ተወጥተህ ያንን ሽልማት እንድታገኝ ያረጋል አይደል? እግር ኳስ በባህሩ 90 ደቂቃ እኮ የሚያፋልጠው ያንን ነው አይደል እንዴ? ስለዚህ ምን አልኳችሁ? አንግል ከመታችሁ የኔ ያህል ገንዘብ ታገኛላችሁ፣ ካላገኛችሁ ደግሞ ስኳት ትሰራላችሁ አልኳችሁ። አሪፍ ፋይዞን አሁን ካሁኑ የተሻለ ምት ና ና ና ና ይሄ ያስገጫል፣ እውነት ይሄ ያስገጫል። ጎበዝ ተርፋል። 10 ስኳት አለብህ 100 ብር አለ ማለት ነው። ጫና ውስጥ አስሩልሽ። አንዳንድ አይደል ያስቆጠሩት። አንዳንድ ካስቆጠራችሁት ላይ ከ3 1 ካስቆጠራችሁ 300 ብር ይሆናል። አሁን የምትመቱት 200 ይሆናል ማለት የቅድሙ እጥፍ። ቋሚው 100 ይሆናል፣ አግዳሚው 200 ይሆናል።
ከሶስቱ ሶስቱንም ካስቆጠራችሁ ክሮሱን ከሆነ የምትመቱት ስንት ወስዳላችሁ? 600 ብር ትወስዳላችሁ። ከነበራችሁ 100 ጋር 700 ብር ማለት ነው። ቋሚውን ከሆነ ደግሞ ሶስቴ የመታችሁት ስንት ታገኛላችሁ? 300 ብር አይደለ? ከነበራችሁ ጋር 400 ብር ትወስዳላችሁ ማለት ነው። ምንም ካልመታችሁ ግን የነበራችሁን 100 ብርም ታጣላችሁ። እሺ አሪፍ። ስለዚህ አሁን ጫና ውስጥ ነን። ያለንን 100 ላለማጣት ሌላ ገንዘብ ሜክ ለማድረግ ነው የምንሄደው ማለት ነው። እሺ አሪፍ። እንሂድ። በደጋፊ ፊት እንደመጫወት ነው። እሺ 200 አጥተሃል። 200 አጥተናል። ጫና ውስጥ ነህ። ራስን ፍሪ ለማድረግ ሞክር። 400 አጥተናል። አሁን የምትመታውን ከሳትክ ስንት ታጣለህ? 300 ብር ታጣለህ። እሺ የኳሱን 200 እና የነበረህን 100 ቀጥል። ናና በእናትህ 300 ወስደሃል። ሌላ ቻሌንጅ ነው ማዘጋጅልህ። ብራቮ ጎበዝ ጎበዝ። ያሰጣል። አንግል ነክቶ ነው አይደል የወጣው? አሪፍ 300 ደርሰሃል። ያጣኸው ምንም ነገር የለም። 400 ላለማጣት 200 አጥተሃል። ሌላ 200 ላለማጣት ሂድ። አሁን ወይ 500 ታገኛለህ ወይ በ300 ትቆያለህ። ሂድ ምታ። አልቻልንም 500 አልቻልንም። እሺ አሁን ሌላ ቻሌንጅ። አሁን ደግሞ ሁለት ኳስ ነው ያላቸው። ሁለት ኳስ አላችሁ። የናዳብ ስንት አለ? ስንት ብር አለህ? 300 ብር። 300 ብር አለህ። ባሮኬ ስንት አለህ? 500 ብር። ያንተ እጥፍ ይሆናል ማለት ነው። 300 የምትመታ 2 ኳስ ነው። ሁለቱን ካገባህ ስንት ይኖርሃል? 600 ይኖርሃል። 2 ኳስ ትመታለህ። ስንት ብር አለህ? 500 ብር። ሁለቱን ካገባህ እጥፍ ይሆንልሃል። ካልሆነ ግን ስንት ይቀነስብሃል? 500 ይቀነስብሃል። 300 ይቀነስብሃል። ያላችሁን ታጣላችሁ ማለት ነው። ከሁለት አንድ ካገባችሁ ደግሞ ያላችሁ እጥፍ ይሆንላችኋል። 2 እድል አለህ። ከሁለቱ እድል አንዱን ከተጠቀምክ እጥፍ ታገኛለህ። ሁለቱንም ሉዝ ካረክ ያለህን ታጣለህ። ብራቮ! ና በእናትህ ጎበዝ። አልተቻልክም። ጎበዝ 600 ገብተናል። ይሄንን አድ ካረክ 900 ደረስክ ማለት ነው። ስድስት መቶ ላይ ደርሰሃል። ያ ና ረቢራማ ከጨዋታ ውጭ ሆነ እኮ ቅድም ራሱን አስወጣው። ረቢራ ከጨዋታ ውጭ ሆነ። ሉዝ አድርጓላ። ስለዚህ ያሉትን ልጆች ብቻ ቻሌንጅ እየሰጠን እንሄዳለን። ሁለቱን ካገባህ ስንት አለህ? 1500 ገብተሃል። ከሁለቱ አንዱን ሉዝ ካረክ 1000 ላይ ትቆማለህ። ከሁለቱ ሁለቱንም ሉዝ ካረክ አንድም ገንዘብ የለህም ማለት ነው። ለጨዋታ 1000 ደርሰሃል። ያሁኑን ከሳትክ ከ1000 ዜሮ፣ ያሁኑን ካገባህ ከ1000 1000 ይኖርሃል ማለት ነው። አሪፍ እግር ኳስ ነው። ያ 90 ደቂቃ ቻሌንጁ። ስለዚህ ቻሌንጁ አሁን የሚቀጥለው ምን ቢሆን ኑሮ ነበር? ምን ሲኖር ነው ቻሌንጅ የሚቀጥለው? ውድድር የሚኖረው ምን ሲኖር ነው? ተወዳዳሪ ሲኖር ነው አይደለ? ያለ ተወዳዳሪ አሸናፊያችን ማን ሆነ? ና ዮናዳብ ጎበዝ። ሰላም ነው፣ እንዴት ናችሁ? ብርክቲ ማህተም እባላለሁ። ከፋና ቴሌቪዥን የይገባኛል ፕሮግራም ረዳት አዘጋጅ ነኝ። እንግዲህ በባለፈው ይገባኛል ፕሮግራም ላይ መታችሁ
ተወዳድራችሁ ሁላችሁም አሸናፊ ነበራችሁ። ግን ደግሞ አንድ አሸናፊ መለየት ስለነበረብን ዮናዳብ አሸናፊ ነበር። ግን ለሁላችሁም እንሸልማችኋለን ማለት ነው። ሽልማቱን ይዘን መተናል። ከረቢራ እንጀምራለን። ያው ጀግና ልጅ ዮርዲ ሶስተኛ ተሸላሚያችን የምትሆነው ማርያማዊት ናት። በፈተና ምክንያት ግን እዚህ ሜዳ ስላላገኘናት በተወካይ ሽልማቷን እናደርሳለን። ኮች አባይ እንግዲህ የማርያማዊትን ሽልማት ላንቺ ሰጥሻለሁ ማለት ነው። አሁን የሚቀረን በመድረኩም አንደኛ ሆነህ ነው ያጠናቀቀው። አሁን ደግሞ የሆነ የተወሰነ ቻሌንጅ ሰጥተን ነበረ ከኮች አባይ ጋር በጋራ በመሆን ይሄኛውንም ቻሌንጅ በማሸነፍ ሁለቱንም ነው እንግዲህ አሸነፈው። ላንተ የተዘጋጀ ደግሞ ትንሽ ለየት ያለ ሽልማት አለ። በመጀመሪያ ቱታውን እንሰጣለን። ይሄ ብቻ አይደለም ሽልማትህ፣ ጫማ ማለክ ይገባኛል። በዚህ መልክ ሸልሙሃል ማለት ነው። እናመሰግናለን ለሁላችሁ። በጣም ጎበዝ ተጫዋቾች ናችሁ። በዛ ልክ ደግሞ ኮቻችሁ በደንብ ስለናንተ ዲሲፕሊን ስትገልጽ ነበር። እኔ መጥቼ ያየሁት እሱን ነው። በጣም ጎበዞች ናችሁ። የሆነ ሰዓት ላይ ደግሞ ትልቅ ቦታ ላይ እንደማያችሁ ተስፋ አደርጋለሁ። ቴንኪዩ። እናንተን የመሰለ ልጆች ስላገኘን በጣም ደስተኞች ነን። እኛ ጋር መጥታችሁ ስለተወዳደራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።